የትምህርታችን አውድ አምላካችን እግዚአብሔር ምን ይመስላል? ባህሪ ውስጥ እንዴት አይነት ባህሪ ነው ያለው? ምን አይነት ባህሪ አለው? በሚል ዙሪያ ነው እየተነጋገርን ያለ ነው። አምላካችን እግዚአብሔር ምን ይመስላል ለሚለው እግዚአብሔር መንፈስ ነው፣ አይመረመርም። አልቦ ዘርዮ ግሙራቅ ብሎ ጽፏል ቅዱስ ዮሐንስ። ያየው አንድስ እንኳ የለም። ግን አንድ ልጁ የባህሪ ልጁ በኩሩ ኢየሱስ ክርስቶስ እሱ ነገረን፣ እሱ ተረከው ብሎ ጽፏል፣ ነግሮናል። ስለዚህ እግዚአብሔር የማይታይ የማይመረመር ረቂቅ ነው። ምሳሌውን ስናይ ከኛ ከሰውነታችን ሐሳባችን ይረቃል። ሐሳባችን ጭሱ ኩላሊት ያመላለሱ ልብ ያሰበው እሱ ይረቃል። ከሐሳባችን ነፍሳችን ከነፍሳችን አካለ መላእክት ከአካለ መላእክት ደግሞ የመላእክት ሐሳብ ከመላእክት ሐሳብ አይምሮ ደግሞ አካለ ሥላሴ ከአካለ ሥላሴ የሥላሴ ሐሳብ አይመረመርም ብለን ምሳሌውን አይተናል። እንደዚህ ከሆነ እግዚአብሔር መንፈስ ነው፣ ረቂቅ ነው፣ በዚህ ያለ በዚህ የለም አይባልም፣ ምሉ በኩለሄ ነው ብለናል። እግዚአብሔር በባህሪው ቅዱስ ነው። ቅዱስ ነው ማለት ልዩ ነው፣ ከአማልክት የተለየ ነው ማለት ነው። ሌሎች አሉ አማልክት ዘባሐሰት የሚባሉ የሐሰት አማልክቶች አሉ፣ ጣዖታት ማለት ነው። ጣዖታት ለምሳሌ ገንዘብ ከእግዚአብሔር ጋር ሲነጻጸር ታይቷል። ለሁለት ጌቶች መገዛት የሚቻለው የለም ብሏን ኢየሱስ ክርስቶስ። አንዱን ይመርጣል ወይ አንዱን ይተዋል። እየው ለሁለት ጌቶች መገዛት የሚቻለው የለም ብሎ ገንዘብን ምንም ነገር ከእግዚአብሔር ጋር ተነጻጽሮ አያውቅም። ገንዘብ ግን ከእግዚአብሔር ጋር ተነጻጽሮ በታላቁ መጽሐፍ ቅዱስ ላይ ቀርቧል። ለምን? እግዚአብሔርን ስለሚያስክድ፣ እግዚአብሔርን ስለሚያስለውጥ፣ ዘላለማዊነትን ስለሚያስለውጥ፣ ሃይማኖትን ስለሚያስለውጥ ገንዘብ ከእግዚአብሔር ጋር ተነጻጽሮ ቀርቧል። ስለዚህ አማልክት አሉ፣ ጣዖታት አሉ። እነ ቤል እነ ዲያጎን እና አስታሮትን የመሳሰሉ ጣዖታት አሉ። አማልክት ዘባሐሰት የሐሰት አማልክት የሚባሉ ማለት ነው። ስለዚህ ሐዋርያው ቅዱስ ጳውሎስ መቼም ቢሆን ብዙ አማልክት አሉ፣ አንተ ግን የአማልክት አምላክ ነህ፣ ብዙ ጌቶች አሉ፣ የጌቶች ጌታ ነህ ብሎ ጽፎልናል። ከጨለማ ጋር ብርሃን እንደማይነጻጸር ሁሉ ከአንተ ጋር ምንም ነገር ሊነጻጸር አይችልም ብሎ ጽፎልናል ጉልህ በሆነ መልኩ። ሌላው የእግዚአብሔር ባህሪ ካህሊ ነው። በባህሪው ካህሊ ነው። እግዚአብሔር ካህሊ ነው ማለት ቻይ ነው፣ ሁሉን ይችላል፣ ሁሉን መፍጠር ይችላል። ይህን ዓለም እምኀበ አልቦ ሀበው ወይም ደግሞ ካለመኖር ወደ መኖር አምጦታል። ቅዱስ ጳውሎስ የሚታየው አለ ከማይታየው እንደሆነ በእምነት እናስተውላለን ብሎ ጽፏል። የሚገርም ነው። እኔ ደስ የሚለኝ ነገር ይሄ ነው። በእምነት እናስተውል። የሚታይ የሚዳሰሰው ግዙፉ ነገር ይሄ የሚወሰነው ነገር የምንጠጣው የምንመገበው አየሩ፣ እስትንፋሳችን፣ ኦክሲጅን፣ ሁሉም ነገር የሚታየው የሚዳሰሰው የምንጠቀመው ከማይታየው ከማይመረመረው ከእግዚአብሔር እንደተገኘና በእምነት እናስተውላለን ይላል። ሳይንሶች እንደሚሉት አይደለም። ስለዚህ እግዚአብሔር ካህሪ ሁሉ ነው። በባህሪው ሁሉን ቻይ ነው። ይህን ደግሞ ከመኖር ወደ አለመኖር ያሳልፈዋል። አሁን እኮ የሚመገብ ሰው የሚኖር ሰው ስላለ ነው። አሁን እኮ ይሄ ቁሱ ሁሉ የሚያስፈልገው እኛ ስለምንኖር ነው። በዚህ ዓለም እስካለን ድረስ ያስፈልገናል። ስለሚያስፈልገን ይኖራል። እኛ ግን ያለ ነፋስ ያለ ኦክሲጅን የምንኖርበት ዘመን ስላለ ያን ጊዜ ምንም ነገር ስለማያስፈልግ ያልፋል። ያን ጊዜ እኛ መሬት ግዙፍ መሬት አያስፈልገንም። የምንኖርበት መሬት ስለማያስፈልገን በማያስፈልገን ጊዜ ያልፋል፣ ያሳልፈዋል እግዚአብሔር። ስለዚህ ካህሌ ሁሉ ነው ማለት ነው። ሌላው እግዚአብሔር መለወጥ የለበትም ወይም ደግሞ እርጅና የለበትም። ሁሉን ያስረጃል፣ እሱ ግን አያረጅም። ለምን? ከቀመር ውጭ ስለሚኖር። እግዚአብሔርን ቀመር አይገዛውም። ለምሳሌ እኛ በዚህ ዓለም እናረጃለን አይደለ? የምናረጀው ለምንድን ነው? ዘመን ይቆጠርልናል። ቀናት፣ ዕለታት፣ ቀመር ይገዛ፣ የዘመን ቁጥር ይገዛናል። ስለዚህ ያ ቁጥር ሲጨምር እድሜያችን ይጨምርና ግዝፈታችን ይጨምርና ያስረጀናል። ነገር ግን ይሄንን ተሻግረን በሞት በኩል ተሻግረን ወደዛኛው በምንሄድበት ጊዜ ያለ ማርጀት እንኖራለን፣ ሳናረጅ እንኖራለን፣ ለዘለዓለም እንኖራለን። ማንን እንመስላለን? ክርስቶስን እንመስላለን። የማያረጀውን እግዚአብሔርን፣ ዘመን የማይገዛውን እግዚአብሔርን እንመስላለን። በመንግስቱ ስለምንኖር ማለት ነው። በእግዚአብሔር መንግስት ስለምንኖር የእግዚአብሔር የሆኑት እነሱ እግዚአብሔርን መስለው ዘመን ሳይገዛቸው፣ ቀመር ሳይገዛቸው፣ እርጅና ሳይገዛቸው፣ ሳይለውጣቸው ሁል ጊዜ እግዚአብሔርን መስለው ሁል ጊዜ በልጅነት ይኖራሉ ማለት ነው። ለዚህ ነው እግዚአብሔር ልጆች የሚለን የእሱ ልጆች ስለሆን ነው። በደም ስለገዛን ብቻ አይደለም ልጆች፣ እሱን ስለምንመስል ጭምር ነው። በዘመን እሱን አንለወጥም። እንደሱ ሳንለወጥ እሱን መስለን ስለምንኖር በመንግስቱ ስለምንኖር ልጆች ይለናል። አባታችን ሆይ ብላችሁ ጥሩኝ ብሎ ፈቅዶልናል።
ይሄ ፍቃድ የመጣው ከዚህ የተነሳ ነው ማለት ነው። እና እግዚአብሔር በዘመኑ እርጅና የለበት፣ በጊዜው እርጅና የለ፣ ቀመር አይገዛው ማለት ነው። ቀመር የሚገዛው ዓለም ይህ ዓለም ነው። ይህ ዓለም ቀመር ስለሚገዛው የተወሰነ ጊዜ አለው። በዛ የተወሰነ ጊዜ ውስጥ ቆይቶ ያልፋል። አሁን ለማለፍ እየተንቀጠቀጠ ነው ያለው ማለት ነው። ሌላው እግዚአብሔር ጥበበኛ ነው። ጥበበኛ ነው ስንል ይህን ዓለም ካለመኖር ወደ መኖር አምጥቶታል ማለት። ሌላው እግዚአብሔር ጻድቅ ነው። ጻድቅ ነው ማለት ጻድቅ በባህሪው ጻድቅ ነው። ኃጢአት የለበትም። ኃጢአት የሚባል ነገር አያውቀውም። እግዚአብሔር ንጹህ ነው። ኃጢአትን ያጥበዋል። እንደ ውሃ እድፍ ጭቃ በውሃ እንደሚነጻው እግዚአብሔር ኃጢአትን ያጥባል፣ ያነጻዋል፣ ያጸደዋል። ንጹህ ስለሆነ ማለት ነው። ንጹህ ባህሪ ነው። በባህሪው ንጹህ ነው። ጻድቅ ነው። ሁል ጊዜ እውነትን ይፈርዳል። ሌላው እግዚአብሔር ፍጹም ነው። ፍጹም ነው ስንል አካሉ ፍጹም እንደሆነ ምሉ እንደሆነ በባህሪው ምሉ እንደሆነ በአካሉ ምሉ እንደሆነ በቸርነትና በደግነትም ምሉ ነው። እግዚአብሔር ምሉ ስለሆነ ችሎናል። ምሉ ስለሆነ ይህን ዓለም ችሎታል። ዲያብሎስን ችሎ ይኖራል እኮ፣ ታግሶት ይኖራል። ማጥፋት ይችላል። የፈጠረው ፍጥረት ነው እኮ ማጥፋት ይችላል። እኛን ማጥፋት ይችላል። የፈጠረን ፍጥረታት እኮ ነን። በቃ ወደ አለመኖር ማሳለፍ ይችላል። ቢፈልግ ወደ እሳት ባህር መጣል ይችላል። ቸርነቱ ፍጹም ስለሆነ እንደ አካሉ እንደ ባህሪው ፍጹም ስለሆነ ሁል ጊዜ ይታገሰናል፣ ይተወናል። አየው፣ ይተወናል። በቃ እንደ ልባችን ክፋት እንደ ኃጢአታችን ብዛት አያደርግብንም። ሌላው እግዚአብሔር የማንም እርዳታ አያስፈልገውም። ሰውን ሲፈጥር ሊረዳው አልፈጠረውም። መላእክትን ሲፈጥር ሊረዱት አልፈጠራቸውም። ይልቁንም ክብሩን እንዲወርሱ መንግስቱን እንዲወርሱ ፈጠራቸው። እነዚህን ሁለት ፍጥረታት መላእክትንና ሰውን ክብሩን እንዲወርሱ፣ ስሙን አመስግነው ብቻ ክብሩን እንዲወርሱ፣ የሱ ተሳታፊዎች እንዲሆኑ፣ እሱን እንዲመስሉ ፈጥሯቸዋል። ዓለማውያን ሆነው እንዲኖሩ ፈጥሯቸዋል ማለት ነው። ሌላው እግዚአብሔር ሁሉን አዋቂ ነው። የማያውቀው ነገር የሚሰወረው ነገር የለም። የሚሰወረው ነገር የለም ስንል ምን ማለታችን ነው? እንኳን እግዚአብሔር እሱ የመረጣቸው ቅዱሳን ራሱ እኛን ያውቁናል ማለት ነው። ይቺ ፀሐይ ዓለም እስከ ዓለም ጽንፍ እስከ ጽንፍ ታበራለች አይደለ? ልክ የቅዱሳን እውቀትም እንደዚህ ነው። በስጋ ከሞቱ ካረፉ በኋላ እውቀታቸው እንደዚህ ነው። እንደዚህ ስለሆነ ነው ጽንፍ እስከ ጽንፍ እውቀታቸው ስለሆነ በየትኛውም ቦታ ተክለ ሃይማኖት፣ ገብረ መንፈስ ቅዱስ፣ ቅዱስ ሚካኤል፣ ገብርኤል እንላለን። ጠራቸው ይሰማሉ፣ ችግራችን ያውቃሉ፣ ይረዳሉ። ለምን? ፍጹማን ስለሆኑ። እግዚአብሔር ደግሞ ለነሱ ይህንን ጸጋ የሰጠ አምላክ እግዚአብሔር ደግሞ በእኛ ላይ በጸጋ አድሮ ስለሚኖር ሁሉ ጊዜ ሁሉ ነገር በፊቱ የተገለጠ ነው፣ የተራቆተ ነው። እኛ በሱ ፊት ልክ የተራቆተ ሰው እንደሚታየው ገለው እንደሚታየው ሁሉ ልባችን እያንዳንዷ ሴላችን ያመላለሳችሁን ሐሳብ እስትንፋስ እግዚአብሔር ያውቀዋል። ከመታሰቡ በፊት ሐሳብን ያውቀዋል። ከመሰራቱ በፊት አንድ ስራ ያውቀዋል፣ እንደሚሰራ ያውቀዋል። እምቅድመ ይፍጥሮ ለአዳም የአምር ግብሮ፣ ሳይፈጥረው አዳም እንደሚሰጥ ያውቀው ነበረ። እንደሚወድቅ ያውቀው ነበረ። እንደሚያድነው ያውቅ ነው። ሁሉ ሳይደረግ ያውቀዋል። አጋጣሚ የሚባል ነገር በእግዚአብሔር ዘንድ የለም ፈጽሞ።